ተፈጥሮሽ ድክመትሽ አይደለም። እሺ እኔ ልጅ ደም በእግሮቿ ላይ ወደ አስፋልቱ ይንጠባጠባል፣ ግን አላቆመችም። የሴት ጥንካሬ የሚለካው በምትሸከመው ሸክም ሳይሆን ሸክሙን ተሸክማ በምትጓዘው ርቀት ነው። ተፈጥሮ ብዙ የህይወት ኃላፊነትና ከባድ ፈተናዎችን ለሴት ልጅ የሰጣት ቢሆንም ያንን ሁሉ ተቋቁማ የምትቆም የጽናት ተራራ ተምሳሌትም ናት። እዚህም ማሳያ ሊሜዜ ናት። ውድድሩን ለመጨረስ ትንሽ ደቂቃ ሲቀራት የወር አበባ ይመጣባታል። ሁላችንም እንደምናውቀው በወር አበባ ሰዓት የሚሰማን የሰውነት መገጣጠሚያዎቻችን የወገብ ህመም፣ የሆድ ቁርጠት፣ የሆድ መኮማተር፣ ከባድ የአካል ድካምን እናስተናግዳለን። ቢሆንም ግን ይህን ሁሉ ስቃይ ተቋቁማ ደም በጭኖቿ መሀል እየፈሰሰ ውድድሩን በበቂ ሁኔታ አጠናቃለች። ይህን ያደረገችው ደግሞ ሩጫውን ስትጀምረው አላማ ነበራት። አላማዋ ለብሔራዊ ሻምፒዮና ለማለፍ ነበር። ነገር ግን በዚህ ሁኔታ ውስጥም የወር አበባ አላማዋን እንደማያስጥላት፣ አንገት እንደማያስደፋ ለዓለም በድፍረት አሳይታለች። እስኪ እውነት እንነጋገር። የመንገዱ በየትምህርት ቤቱ አንዳንድ አላዋቂ ወንዶች ቀሚሷ ላይ ድንገት ደም ቢነካባት መሳቂያ መሳለቂያ የሚያደርገዋሉ። በነገራችን ላይ አላዋቂነት ነው። አንተ የምትስቀባት ወንድ ላብ አለክ፣ ጺም አለክ። እነዚህ ለአንተ ተፈጥሯዊ ነገሮች ናቸው አይደል? የወር አበባም ልክ እንዳንተ ጺም የሴት ልጅ አካል በአግባቡ እየሰራ ለመሆኑ የሚያሳይ ተፈጥሯዊ ዑደት እንጂ በፍጹም ሊደበቅ ወይም ልታሸማቅቃት የሚገባ ቆሻሻ ወይም ነውር ውርደት ሳይሆን የሴትነት ክብርና ጌጥ ምልክት ነው። ሊሜዘን ባጋጠማት ነገር እያንዳንዱን ሴቶች ትወክላለች። ምክንያቱም በየወሩ አንዲት ሴት በየቤቷ የምታሳልፈው የጽናት ጉዞዋ ነውና። በወር አበባ ጊዜ የሚመጡ የጡንቻዎቻችን የተለያዩ የአካል ድካምም ጭምር ያንን ሁሉ ተቋቁማ ለባሏና ለልጆቿ ለቤተሰቦቿ ጠንክራ የምትቆም ፍቅርን የምትሰጥ ስራዋን የምታከናውን እውነተኛ ጀግና መሆኗን በሷ ውስጥ አይተናል። እኛ እናቶች ደግሞ ለሴት ልጆቻችን ጥንካሬ ልንሆናቸው ይገባል። ከልጅነታቸው ጀምሮ ተፈጥሮን እንዲወዱ እንዲያከብሩት እንጂ መሸማቀቂያና ማፈሪያ እንዳያደርጉት ልናበረታታቸው ይገባል። አንቺ ጠንካራ ነሽ። ተፈጥሮሽ ክብርሽ እንጂ እንቅፋትሽ አይደለም። አስተውይ የኔ ልጅ። የወር አበባ ጉዞሽን ሊያስቆምሽ አይገባም። አንቺ ከተፈጥሮሽ ጋር የምትስማሚ በውስጥሽ የጽናት ተራራ ያሽ ብርቱ ሴት ነሽ። አስተውይ። የሴት ልጅ ተፈጥሮ የህይወት ማስጀመሪያ እንጂ አንገት ማስደፊያ ማሸማቀቂያ አይደለም። ስለዚህ እኔ ልጅ የማይበገር ጉልበት እንዳለሽ አውቀሽ ሁል ጊዜ ጠንካራ መሆንሽን ማመን አለብሽ። በየትኛውም የህይወት ጎዳና የአካል የጤና ፈተና ውስጥ ስታልፊ አንገትሽን ቀና አድርገሽ አላማሽን ጨርሰሽ የድል መስመርሽን እንደምትረግጪ እመኚ። ተፈጥሮሽ ድክመትሽ አይደለም። እሺ እኔ ልጅ ህይወት የምትቀጥይበት ታላቅ ኃይልሽና ክብርሽ ነው። የኔ ልጅ አስተዊ። የሴት ልጅ እውነተኛ ውበቷ ፊቷ ላይ አይደለም፣ በውስጧ ያለው ጽናቷ ነው። የፈለገውን ያህል ከባድ ህመም ቢኖርብሽም አንቺ ግን ከህመሙ በላይ አላማሽ የምትቆሚ ጠንካራ ሴት ነሽ። ምክንያቱም የሴት ልጅ ትልቁ ስኬት ራሷን መሆን ስትችልና የራሷን የህይወት ታሪክ በራሷ መጻፍ ስትጀምር ነው። አደራ ማንም ያንቺን ዋጋ እንዲወስን አትፍቀጅለት። አንቺ የተፈጥሮ ጌጥና የህይወት ምሰሶ ነሽ። ከሊሜዘን ድንቅ ታሪክ የምንማረው ትልቁና ዋነኛው ቁም ነገር ሴትነታችንም ሆነ ተፈጥሯዊ ሂደታችን ለዓላማችን እንቅፋት ሊሆኑ እንደማይችሉ ነው። ስለዚህ ጠንካራ ሴት በራሷ የምትተማመን ህልሟን ለመኖር የምትተጋ እናም ለቤተሰቦቿ ብርሃን የምትሆን ናት። ጥንካሬሽ ሰዎችን እንዲያበራ እንጂ ድክመትሽ ማንም ላይ ጥላ እንዲያጠላ አትፍቀጂ። እሺ እኔ ቆንጆ።